አደራ ድራማን ክፍል 53ን ይዤላችሁ ከች ብያለሁ። እንግዲህ አቶ በኃይሉ ማለት ነው የቆርቆሮ ጭንቅላት ግን ሸውታ ሄደች አይደለ? አሁን ሳታመልጥህ እንከተላ በማለት ብሌንን እየተከታተሏት ይገኛሉ። የበኃይሉ እንግዲህ ተላላኪ ማለት ነው። እናትና ልጅ ብዙ ነገር አድርጋችሁኛል እንዴ በማለት እናንተን ለማለያየት የማልፈነቅለው ድንጋይ የለም። እናንተ ግን ተመልሳችሁ እንደማግኘት ትጣበቃላችሁ። አንዴ የምፈልገውን ላገኝ እንጂ ለምን ተቃቅፋችሁ መቃብር አትገቡም? እስከዛ ግን በፍጹም አትገናኙም በማለት በኃይሉም እንግዲህ በጣም እየተናደደ ይገኛል። ገንዘቡን ለመውረስ የሀዘን እንባ ብቻ አይደለም የደስታ እንባ ነው የማለቅሰው በማለት እንግዲህ ወይዘሮ ሰላምና ብሌን እንግዲህ እናትና ልጅ መሆናቸው ታውቋል ማለት ነው። በጣም ደስ ይላል። አቶ በኃይሉም እንግዲህ እናትና ልጅነታቸው እንዳይታወቅ ብዙ ነገርን እያደረገ ነው። ሰይጣን የሚቀናብህ አውሬ ነህ፣ ለምን እንደዚህ ታደርጋለህ? ምን አደረገች? በማለት ያ ሁሉ ስቃይ፣ ያ ሁሉ መከራ፣ ያ ሁሉ መገፋት፣ ያልተኖረ ልጅነት የብሌን በጣም የሚያሳዝን ታሪክ በስተመጨረሻ ቀጠሮ ተፈታላት፣ ሁኔታው ተገለጸላት። ሰላም ወላጅነቷ እንደሆነች በጭካኙ ባረመኔው በበኃይሉ ከቤቷ ተባራ ጎዳና ላይ እንደተጣለች፣ ሰላምም አደራ ወንድሜ ብላ ሰጥታው እንደሄደች ስትመለስ ግን እሷ ሳትሆን ሌላ ልጅ ተብላ እንደመጣች ህይወትሽ እንደተቀማሽ፣ እናትሽ እንደተቀማሽ፣ ልጅነትሽ እንደተቀማሽ የወንቆቆልሹ ፈታውልሽ ሲል ይኸው አቶ በኃይሉ እንግዲህ ለሰላም እችት ልጅሽ ጠፍታ የነበረችው በማለት እንግዲህ ለሰላም አምጥቶላታል። ሰላምም ወንድሜ የእናቴ ልጅ የምወደው የማምነው ብላ ያመጣትን ልጅ ያለ ጥርጥር ተቀብላ እንግዲህ እሱን በጣም ነበር የምትወደው። እሱ ግን ገንዘቧን እንጂ ሰላምን አይወዳትም። እንግዲህ ገንዘቧን ለመውረስ ነው እንግዲህ ቃልን ልጅሽ ናት ብሎ ያመጣው ማለት ነው። አቶ በኃይሉ ወጥመድ ቢዘረጋ ሁልጊዜ ክፋትና ተንኮሉ ቢያሴርም ብሌንን ለማጥፋት ቢያሴርም የብሌን ልብ ለመስበር ደጋግሞ ቢነሳም ቢወድቅም ቢሄድም ሳይሳካለት ቀርቷል። ካስታወሰች ብሌን ሄለን እናትሽ ማን እንደሆነች እኮ ደስ የሚል ዜና በኃይሉና ቃል የሚያሰቃዩሽ እኮ ወደው አይደለም የሚለውን ቋጠሮ ትውስታ ማስታወስ ጀመረች። ሳሚ እውነትህን ነው ማመት አቃተኮ ቋጠሮ ተፈታለች። ጥያቄው ተመለሰልኝ። እውነት የስንት ዓመት ናፍቆቴ፣ የስንት ዓመት ጥያቄ፣ የስንት ዓመት ትዛቴ እናቴን ላገኛት ነው። አጠገቧ ሁኜ ነው ስንከራተት የነበረው። አጠገቧ ሁኜ ነው ክፏን ስናፍቅ የነበረው። እናቴ እንደሆነች በተግባር ባላውቅም ልቤ ግን እናቴ እንደሆነች ነግረኝ ነበረ። በቃ እናትሽ ነው እናት መኛት የሚል ስሜት ይሰማኝ ነበረ በማለት ብሌን እንግዲህ እየተናገረች ትገኛለች ማለት ነው። ግን እውነት ማረጋገጫ ነገር እውነት ይፈልጋል ሳሚ። በውለታን በምን ልመልሰው? ሳሚ እንግዲህ ያላደረገው ነገር የለም። ሳሚ አቶ በኃይሉ የደበቀውን ተንኮል ማለት ነው አውጥቶታል ማለት ነው። እንግዲህ ዳግምና ወይዘሮ ገነትም እናትና ልጅ እንደሆኑ ተናግሮ ነበረ። አሁን ደግሞ የሰላምንና የብሌንንም አፍርጦ ተናግሮታል ማለት ነው። በዚህም እንግዲህ አቶ በኃይሉ ቅጥል ርር ብሎ ተናዷል ማለት ነው። እንግዲህ እጅግ የሚያሳዝን ታሪክ። ወይዘሮ ሰላም ቃል ልጄ ካልሆነች ፈጣሪ ሆይ ልጄ ማናት? ቃል እንዳትሆን የጧት መታ ጸሎቴ ነው። ደግሞ ጸሎቴን ትሰማኛለህ? ብሌን እንዳንቺ ያለ ልጅ ቢሰጠኝ አንቺ ልጄ ብትሆኝ በጣም ደስ ይለኝ ነበር። ምንኛ በታደልኩ ነበር ትላለች እናት አጠገቧ ሆና። እናት ቀጣሪ ልጅ ሰራተኛ ሆነው ለዘመናት ሲናፍቁት የነበረው፣ ለዘመናት በተስፋ ሲጠብቁ የነበረው ሰዎች ዛሬ ግን ቋጠሮ ተፈቶ ሁኔታው ተገልጾ እናትና ልጅ መሆናቸውን ብሌን ሁልጊዜ እንባዋን ከማፍሰስ ፈጣሪዋን ከመለመን ወደኋላ አታውቅም። አሁን ግን እንባዋ ታበሰላት፣ እናቷን አገኘች። የዚህ ሁሉ ግፍ ቀማሽ አቶ በኃይሉ ነው ይህን ሁሉ ነገር ያደረገው፣ ይህን መከራ ያደረሰው። ከዚህም
በኋላ ሰላምን ለመግደል ቅንጧት የማይተኛ አረመኔ በብሌን ታማኝነት ሰላምን ብዙ ጊዜ ታድጋታለች። ያለ ምክንያት ገዳይ ሲያረፋፍድ ሟች ይገሰግሳል ይባላል። የሰላም እጣ ፈንታ ወደ ብሌን ዙሮ ብሉ ከመከራ አግኝቷታን ብዙም ስቃይ አይታለች። አቶ በኃይሉ እንግዲህ ብዙ ነገር ተንኮል አድርጓን በወይዘሮ ሰላም ላይ ሲያደርግ የነበረውን በወይዘሮ ሰላም ላይ አልሳካለት ሲል ብሌንንም እንግዲህ ለመግደል ብዙ ነገር አድርጓን ግን ሊሳካለት አልቻለም። ከዛም እንግዲህ አሳዳጊዋን እስከ ማገት እሷንም እስከ ማገት በሌሊት መጥቶ አፍኖ እስከ መውሰድ ድረስ ብዙ ነገር ሳሚ ከአቶ በኃይሉ ጋር ተባብሮ እንደዚህ ያደረሰትን ጉዳት ማካከሻ እውነት ቂም መርሻ መልስ ሰጣት። ሰላም እናትሽ ናት ሳሚ፣ በምን ላመስግን? እንዴት ብዬ በቃላት ልንገርህ? እኔ ቃል የለኝም፣ ፈጣሪ በሚከሰው ይካስህ እያለች ፈገግ በማለት እንባዋ ይፈሳል። የሳቅና የለቅሶ የሳቅና የደስታ የሀዘን የተደበላለቀ ስሜት እና መቀበል አቃታት። አጠገቤ ሁና ስናፍቃት፣ አጠገቤ ሁና ጠረኗ ሲናፍቀኝ፣ አጠገቤ ሁና እናትነቷን ስመኘው እውነት ሰላም ናት እናቴን የሚለው መልስ ተመለሰላት። አቶ በኃይሉ እንግዲህ ብዙ ነገር አድርጎ ነበረ። ኃይሉ ወይ ብሌንን ወይ ሰላምን ማጥፋት አለብኝ። እንግዲህ እኔ በህይወት እያለው ወይ ብሌንን ወይ ሳሚን ማጥፋት አለብኝ፣ ወይ ሰላምን ከሶስታቸው አንዳቸው ማጥፋት አለብኝ እያለ ለብሌን እናትሽ ናት የሚለውን ቃል ሊያወጣት አልፈለገም። ሰላምና ብሌን ተገናኝተው ደስታዋ ሙሉ እንዲሆን አልፈለገም። አቶ በኃይሉ የእሱ ውርደት የሰላምና እጅግ የሚገርም ሁኔታ ዶክተሩስ ምን አይነት ውጤት ነው ይዞ የሚመጣው? አሁን ትልቁ ጉዳይ ሳሚና ብሌን ከዛ ቦታ ላይ ገለል ብለው ካልሄዱ ወረዲ አቶ በኃይሉ ጉዳት ከማድረስ ወደኋላ አይልም። ይህን ጉዳይ መጨረሻውን ባዩና ልብ አንጠልጣይ ሆኗን ሳሚ ደስ በሚል ሁኔታ የአቶ በኃይሉን ወጥመድ በጣጥሶ እንግዲህ ብሌን ደግሞ የአቶ በኃይሉን ቦዲጋርድ ሸውዳ አሮይት መስላ ነጠላ ለብሳ ወደ ሳሚ መጣችው። እጅግ የሚገርም ነገር ነበረ። እንኳን ያን ፈዛዛ ጋርድ አንተንም ሸወድኩህ እናቴ፣ ይህንን ያህል ነው በጉጉት የናፈኳት በጉጉት የጠበኳት የሚለው ጥያቄ መልስ ተሰጣት። ይህ በሚገርመው ሁኔታ የሚገርም መጨረሻ የማይተመን እውነታው እውነት እትዬ፣ ሁልጊዜ ሳሳልሻለሁ፣ ሁልጊዜ ከአንቺ መራቅ አልመኝም። ሁልጊዜ አንቺን ትቼ ሲሄድ የሚሰማኝ ስሜት አለ። ውስጤን ማዳመጥ አቅቶኝ ነው እንጂ የእናትነትና የልጅነት ስሜት ውጣችን የሚነግር ነገር አለ። ግን ችግሩ እውነታዊ ማረጋገጥ ቃል ልጅሽ ነኝ ብላ መጥታለች። ብሌን ተስፋ ያደረገችው ወይ የዲኤንኤ ምርመራ አድርጋለሁ ብላ ቃል ለዶክተር አሳልፋ ከሰጠች ወዲህ ሁሉንም ነገር ተስፋ ያደረገችው የቀን ደርሶ ምኞቷ ተሳካ። የቀን ደርሶ ጥያቄዋ ተመለሰ። የቀን ደርሶ ቀጠሯ ተፈቶ እንባዋ ታበሰ። እውነት እናቴ ብትሆኝ ይመኛለሁ፣ እውነት ልጄ ብትሆኝ ይመኛለሁ የሚለው ጥያቄ የተግባር እውነታ ሆነ። ሁሉም በእንባ ተራጩ። ሁሉም ማመናቀታቸው የልባቸው መሻት ተፈጸመ። የሰላም ጸሎትም ተሰማ። የአቶ በኃይሉም ውርደት ደረሰ። ይህን ያህል ምን በድዬ ነው የሚል ጥያቄ ከወደፊት ገና ብዙ መዘዝና ብዙ ጉዳንጉድ፣ ብዙ አደገኛ ወንጀሎች፣ ብዙ ለማሰብ የሚከብድ ለመናገር የሚዘገንን ከባድ ወንጀል የሰራው በኃይሉ እንግዲህ በዚህን ያክል የክፋቱን ልክ ስታውቅ ወይዘሮ ሰላም እንግዲህ ምን እንደምታስብና ምን እንደሚሰማት በጣም ከባድ ነው ስሜቱ ማለት ነው። አቶ በኃይሉ እንግዲህ እያመነችው የእናቴ ልጅ ነው ብላ ልጇን ብሌንን ለሱ አደራ ሰጥታ እንግዲህ ተሰዳ ከተሰደደችበትም ስትመለስ ልጇ ሳትሆን ልጇን አውጥቶ ጎዳና ላይ ጥሎ በቤቷ እንደፈለገ ሲፈነጭና
ሲቦርቅበት ነበረ የቆየው ማለት ነው። መጨረሻ ላይም ስትመጣ ልጅ የታለች ብላ ስትጠይቅ እንግዲህ ልጁ ያልሆነችን በብር ከፍሎ ወደ ቤት አምጥቷት ቃል የምትባል ልጅ እሷም ልክ እንደሱ ተንኮለኛ የሆነች እንግዲህ ሳሚ በጣም መልካም ሰው ሁሉንም አቶ በኃይሉ እናትና ልጅን እንዲሁም ወይዘሮ ገነትንና ዳግምን እናትና ልጅ አለመሆን አለሉም ብሎ ለያይቷቸው ለዘመናት እየኖሩ ወይዘሮ ገነትም እንግዲህ ልጃቸውን እየናፈቁ ልጅ የት ነው ያለው፣ ልጅ የት ላገኘው እችላለሁ በማለት ብዙ ጊዜ ስትጨነቅ ባሏንም እንግዲህ አቶ በኃይሉ ነው የገደለው የወይዘሮ ገነትን ባል ማለት ነው። እንግዲህ ዳግምም አባቴን ማን ነው የገደለው በማለት ወይዘሮ ገነትን ጠይቋት ነበረ። ወይዘሮ ገነት ደግሞ ልጅ በኃይሉ እንደገደለው ከነገርኩት ይጣላብኛል፣ ልጅን ማጣለሁ በማለት ደብቃለች ማለት ነው። እንግዲህ የወይዘሮ ገነት ጎረቤትም እንግዲህ ሁሉንም ነገር ለመናገር ፈልጋ ነበረ። ወይዘሮ ገነት እንዳትናገር አድርጋታለች ማለት ነው። የወይዘሮ ገነት ጎረቤት እንግዲህ አቶ በኃይሉ የዳግምን አባት እንደገደለው ታውቃለች። ግን ቢሆንም አውጥታ አልተናገረችም። እናት ታውቃለች። ወይዘሮ ገነት አባት ግን ማን እንደገደለው ታውቃለች፣ ደብቃለች በማለት ነግራታለች ማለት ነው። ለሱም ማን ነው የገደለው አባቴን በማለት ቢጠይቅም ልትናገር አልቻለችም። ወይዘሮ ገነትም እንግዲህ ወይዘሮ ገነትም ጓደኛዋን አምናት ጎረቤቷ ማለት ነው ጓደኛዬ ናት ብላ ብዙ ነገር ስታወራትና ስታዋያት የቆየችው ግን እሷ የአቶ በኃይሉ ተላላኪ እንደሆነች በዳግም ጥርጣሬና ዳግም በማወቁ እንግዲህ ወይዘሮ ገነት ጓደኛዋ እንደከደች ታውቃለች ማለት ነው። መጨረሻ ላይ ደግሞ የወይዘሮ ገነት ጓደኛ ወደ ቤት መጣ። የወይዘሮ ገነትን ቤት ልታቃጥለው ስትል እንግዲህ ጋዝ ነስነሳ ልታቃጥል ስትል ወይዘሮ ገነት ደርሳባት እንግዲህ ቤቷም በዛ ሰዓት ተርፎላት ነበረ። እንግዲህ የወይዘሮ ገነት ጓደኛ በጣም ተንኮለኛና ተንከሲስ እንደ በኃይሉ አይነቷ ተንኮለኛ ነች ማለት ነው። እንግዲህ ብሌንና ሰላም ደግሞ እናትና ልጅ መሆናቸው መታወቁ በጣም ደስ ይላል። በዚህ ግን አቶ በኃይሉ ደስተኛ አልሆነም ማለት ነው። አሁንም ብሌንንና ሳሚን ለማጥፋት ብዙ እየወጣና እየወረደ ነው። እንግዲህ የተንኮለኛ ሴራ ማለት ነው። መቼም አይሳካለትም። መጨረሻ ላይ እሱ መቀመቅ ይወርዳል እንጂ ብሌንና ሰላም መገናኘታቸው አይቀርም ማለት ነው። እንግዲህ ብሌንም እንግዲህ ለሳሚ ምንድን ነው ውለታ በምንድን ነው መከፍለው እያለች ነው። እንግዲህ ሳሚ ደግሞ ብሌንን ያፈቅራታል ማለት ነው። እንግዲህ ብሌንና ሰላም ደግሞ ማለቴ ብሌንና ሳሚ ደግሞ አንድ ላይ ቢሆኑ በጣም ደስ ይላል። ለምን ዳግምን እንደ ወንድሜ ነው የማየው ብላለች። ወይዘሮ ገነትም ያው ብሌንን ስላሳደጓት ብሌንም ልጄ ናት፣ ሳሚም ልጄ ነው። ስለዚህ አንድ ላይ እንዲሆኑ አልፈልግም ስላለኝ እንግዲህ ብሌን ከሳሚ ጋር ብትሆንና ደስታውን ሙሉ ብታደርግለት፣ ለምን ለነሱ ብዙ መስዋዕት ከፍሏል ሳሚ ማለት ነው። እንግዲህ ብሌን ደግሞ ከሱ ጋር ብትሆን በጣም ደስ ይላል ማለት ነው። ውድና የተከበራችሁ የቻናሌ ተከታታዮች ሁላችሁም ቻናሌ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። መልካምነት አይከፈልበትም። ሁላችሁም ላይክ ሸር ሰብስክራይብ ማድረጋችሁ እንዳይለየኝ ማለት ነው። በያላችሁበት ሰላማችሁ ብዛ። ስለነበረን ቆይታ ከልብ እናመሰግናለን። ሰላማችሁ ብዝት ትርፍርፍ ይበልልኝ።